ሰላም እንዴት ናችሁ? ደህና ናችሁ? ሁሉ አማን፣ ሁሉ ጥሩ አለን ይመስገነው። the concept of force የምናወራበት የዛሬው ክላሳችን ነው። ስለዚህ የፎርስን አንስተን የምናወጋበት እዚህ ጋር ብዙ የተለያዩ ፎርሶች አሉ። እንደምታየው እንዲህ የገፋች ነው ሴትዮ፣ ፎርስ አፕላይ አድርጋለች። ቀስት እየወረወረ ነው፣ ቀስት ፎርስ አፕላይ ያደርጋል። ማግኔት እዛ ጋር በማግኔት የሆነ ነገር እየሳበ ነው። ቁጭ ብለው ደግሞ የሆነች ፖል መታናቱ ላይ ዱ አርገዋለች እቺን ሰውዬ። ይሄ ደግሞ ወደ ታች እየነዳ ነው። እዚህ ጋር ደግሞ ምንድነው ተንቀሳቀሳላችሁ። እዚህ ጋር ደግሞ ስለ አክሰለሬሽን፣ ስለ ፍሪክሽን፣ ስለ ግራቪቲ፣ ፑሽ ፑል፣ ማግኔቲዝም እዚህ ጋር ያሉት ታይፕስ ኦፍ ፎርሶች ናቸው። እነዚህ ፎርሶች እናወራለን። ስለነዚህ ስናወራ ግን ፎርስ ምንድነው፣ ፎርስ ማለት ምን ማለት ነው የሚለውን የምናወራበት ክላስ ነው የሚሆነው የዛሬ ክላስ ማለት። ስለዚህ እነዚህ ያሉ እንቅስቃሴዎች ምን እንዲሆኑ እንዲንቀሳቀሱ ወይንም እንዲተገበሩ ያደረገ አንድ ተርም አለ። ሁሉንም የሚያገናኝ ሁሉንም የሚያሰባስብ አንድ ተርም አለ። that term is called ምን ፎርስ እንለዋለን ማለት ነው። ያን ተርም ምን ብለን ነው የምንገልጸው? ፎርስ ብለን እንገልጸዋለን ማለት ነው። ፎርስ ብለን እንገልጸዋለን። ሶ ፎርስ ማለት ምን ማለት ነው የሚለውን የዛሬው ክላስ ይመልሳል። ብዙ ነገር ነው የምናወጋው። stay tuned። ግሎብዴክ አካዳሚን ጆይን ማድረግ እንዳትረሱ። እዛ ገብታችሁ ይህን ቪዲዮ ላይም ኢንተራክት ማድረግ እንዳትረሱ። እዚህ ጋር ዩዘር ኔማችን ይገኛል። እሺ ከዚህ ክላስ ከዛሬው ክላስ ለፎርስ ስናወራ ምንድነው የምታገኙት? ሁሌም እንደምንጠቅሰው ሁሌም ምንድነው ከዚህ ክላስ የማገኘው ምንድነው መጨብጠው የሚለውን ነገር መጀመሪያ አውቀን እንጀምራለን። ስለዚህ ለርኒንግ አውትካማችን ምንድነው ከዚህ ይሄን ክላስ በመማራችን የምናገኘው ነገር? መጀመሪያ ፎርስን ዲፋይን እናደርጋለን። እንደገና ደግሞ ለፎርስ ደግሞ ኤግዛምፕሎችን እንጠቅሳለን። ስለዚህ ከዚህ ክላስ ይሄን ክላስ ስጨርስ ይሄን ሰብ ቻፕተር ስጨርስ ምን ማወቅ አለባችሁ? ይሄን ዲፋይን ማድረግ መቻላችሁንና ኤግዛምፕል ለፎርስ ኤግዛምፕል መጥቀስ መቻላችሁን እርግጠኛ መሆን አለባችሁ። እርግጠኛ ካልሆናችሁ ቪዲዮን ደግማችሁ ማየት እንዳትረሱ። ሌላኛው ደግሞ practically measure gravitational force on an object። ስለዚህ ግራቪቴሽናል ፎርስን እንዴት ነው ሜዠር ማድረግ የምንችለው? እንዴት ነው የምንለካው? መለካት እንችላለን። ግራቪቲን ለክተን ግራቪቴሽናል ፎርስን መለካት እንችላለን። ይሄን ነገር ይሄ ክላስ ይመልሳል። ይሄን ማወቃችሁን እናንተም ማረጋገጥ አለባችሁ ማለት ነው። ከመጀመሪያው ጥያቄ በመጠየቅ ነው የምጀምረው። ይሄን ክላስ የምጀምረው እናንተን ጥያቄ በመጠየቅና ጥያቄውን ባለመመለስ ነው የምጀምረው። can force always cause emotion? ሙሉን እንትን ሳልመለስ አላቆምም። እሺ መጨረሻ ላይ መልስላችኋለሁ፣ ግን ጥያቄ ይፈጠርባችሁ። can force always cause motion? ሁልጊዜ always ፎርስ ኦልዌይስ የምትለው አንተር ማስባት ሁሌም ፎርስ አፕላይ ሲደረግ ሞሽን አለ፣ ወይም ደግሞ ለሁሉም ሞሽኖች ለፎርሶች ለእንቅስቃሴዎች ሞሽን ፎርስ ኮዝ ነው። ግን ሁልጊዜም ካን ፎርስ ኦልዌይስ ኮዝ ሞሽን። ስለዚህ ሁሌም ፎርስ ሞሽን ኮዝ ያደርጋል። ፎርስ አፕላይ በተደረገ ቁጥር ሁሉም ነገር ይንቀሳቀሳል። ይህን ነገር እያሰባችሁ ጠብቁኝ። ይህን እያሰባችሁ ክላሱን ስለ ክላሱ ስናወራ ክላሱ ውስጥ ክላሱን ኮንሰፕት ሳወራ ይህን ጥያቄ እየመለሰልኝ ነው ብላችሁ ራሳችሁን ትጠይቃላችሁ ማለት ነው። ስለዚህ ፎርስ አፕላይ በተደረገ ቁጥር ሞሽን አለ ወይ ነው ጥያቄ። ኦፍ ኮርስ ፎርስ አፕላይ ሲደረግማ ሞሽን አለ። እሱን ነው አላቅም፣ እናንተ ትመልሱልኛላችሁ። አይ አንዳንዴም የለም ሊሆን ይችላል መልሳችሁ። ፎርስ እዚህ ጋር ምን ታያላችሁ? አንድ ስፕሪንግ ይታያችኋል አይደል? ስፕሪንግ ይታያችኋል እዚህ ጋር። አንዳንዴ ይሄን ስፕሪንግ እንደዚህ ላደርገው እችላለሁ፣ እንደዚህ እዚህ ጋር እንደምታዩት ኮምፕረስ ላደርገው እችላለሁ፣ እንደገና ሪላክስ ላደርገው እችላለሁ ማለት ነው። እንደዚህም ልጎትተው እችላለሁ አይደል? ሶ ስፕሪንጉ ወደዚህም ወደዚህም ምን ያደርግልኛል? እዚህ ጋር ምን እየሰራው ነው? ከዛሬ ክላስ ጋር እያገናኛችሁ ትመልሱልኛላችሁ። እዚህ ጋር ደግሞ ሌሎች ኤግዛምፕሎች አሉ። ይቅርታ በመሃል ገብቶ ነው ይሄ ላሳያችሁ የፈለኩት። እዚህ ጋር በቅርብ አንድ ተጫዋች አለ
የምታውቁት ተጫዋቾች የማንቸስተር ዩናይትድ ደጋፊዎች ከሆናችሁ ጋርናቾ ይባላል። ይሄ ተጫዋች ጋርናቾ የሚገርም ኳስ አግብቷል። እንግዲህ እኔ ቪዲዮን ከመቅረጽ ከቅርብ ቀናት በፊት እና ምን አይነት ምት መሰላችሁ? አይታችኋል ኳሱን እንዴት እንደመታው እንደዚህ መጥቶታል። ይሄ ኳስ ላይ እንግዲህ ፎርስ አፕላይ ተደርጓል። እዚህ ጋርም እየነገርኳችሁ እዚህ ጋርም ፑን አድርገናል። ሞሽን እንዲንቀሳቀስ ምን አድርጓል? ስፕሪንጉ እንዲንቀሳቀስ ፎርስ አፕላይ ያደርገናል። ወይ የጎተት ነው ወይ ደግሞ ኮምፕረስ እያደረግነው ነው። ጋርናቾ ኳሱን መጥቶታል። ኳሱን በመምታቱ በተለያየ አመታት ሊመቻ ይችላል። ይሄን እንደ አንድ ኤግዛምፕል ወሰድኩ እንጂ በመሬትም ኳሱን ሊመታው ይችላል አይደለ? ግን ኳሱ ላይ ምን አፕላይ አድርጓል? ፎርስ አፕላይ አድርጓል። እዚህ ጋርም ፎርስ አፕላይ አድርጓል። እዚህ ጋርም ፎርስ አፕላይ አድርጓል። ኳሷ ላይ በእግሩ ፎርስ አፕላይ አድርጓል። የመቀስት ምት በመምታቱ ዳይሬክሽኑን ሊቀይረው ይችላል። እዛ ላይ የምናወራው ነገር ይኖራል። ግን እዚህ ጋር ልገልጽላችሁ የፈለኩት ዋናው ፖይንት እሱ አገባ አላገባ ተጫወተ አልተጫወተ አይደለም። እኔ ስለ ፊዚክስ ነው የሚያገባኝ፣ ስለ ኳስ አይደለም። ግን ፎርስ አፕላይ በማድረጉ እቺ ኳስ ሄዳ መረብ ውስጥ ገብታለች፣ በረኛውን አልፋ። ስለዚህ እዚህ ጋርም ፎርስ አፕሊኬሽን አለ። ሌላኛው ደግሞ እናቶቻችን ውሃ ሲቀዱ ሲምፕል ኤግዛምፕሎች ናቸው። በጣም ብዙ ቦታ ነው ያለው አይደለ? ፎርስ አፕሊኬሽን ግን አንዳንድ የተወሰኑ መጽሐፋችን የሚጠቅሳቸው ነው እዚህ እያወራችሁ ያለሁት። ግን ብዙ ቦታ ላይ ፎርስ አፕሊኬሽን አለ። ውሃ ሲቀዳ እቺ ሴትዮ እቺ እናት ውሃ እንግዲህ እኛ አካባቢ በጣም ያሳዝናሉ አይደል? የሚጠቀሙት እንግዲህ የወንዝ ውሃ ነው። እናንተ አንዳንድ አካባቢ ሊሆን ይችላል የወንዝ ውሃ የምትጠቀሙበት አካባቢ። ስለዚህ ምን እያደረገች ነው? ውሃ በወንዝ ውሃውን እየቀዳች ፎርስ አፕላይ ያደረገችም ውሃው ጀሪካን ውስጥ እንዲገባ ፎርስ አፕላይ ማድረግ ይጠበቅባታል ማለት ነው። ይጠበቅባታል። ሌላስ መጽሐፍ ከተነሳችሁ የሆነ መጽሐፍ አንስታችሁ ከሆነ አካባቢ እዚህ ጋር የሆነ ቴብል አለች እኔ ጋር ለምሳሌ እዚህ ጋር ያለችውን አንድ ነገር አንስቼ ብመጣ ፎርስ አፕላይ አድርግ ያለው ማለት ነው። ግን እነዚህ የጠቀስኳቸውን ስለ ፎርስ አፕሊኬሽን ብቻ ሳይሆን የሚያመሳስላቸው አንድ ኮንሰፕት አለ። እሱም ፎርስን ዲፋይን ስታደርጉ በደንብ ይገባቸዋል። ፎርስ ማለት it is a push or a pull exerted on a body አይደለ? exerted on a body ስፕሪንጉ ላይ ፎርስ አፕ ላይ ፑሽ ኦር ፑል አድርጌያለሁ አይደለ? የስ ጋርናቾ ኳሱን ሲመታው ፑሽ አድርጓል። ኳሱን ወደዛ ሂድልኝ ብሎታል። ውሃም ስትቀዳ ፑሽ አድርጋለች አይደለ? ውሃው እንዲገባላት። እንደገና ደግሞ ሌላም መጽሐፉን ስናነሳው እንደዚህ ፑል አድርገናል አይደለ? so it is a push or a pull exerted on a body that change the state of motion of the body። በቃ እቺን እንድጠቅሱልኝ ነው። that change the state of the motion of the body። ስለዚህ ፎርስ አፕላይ ሲደረግ የነበረበትን ስቴት ኦፍ ሞሽን ይቀይራል ማለት ነው ያ ኦብጀክት። ለምሳሌ እንግዲህ ስፕሪንጉን ስጎትትና ስገፋው መጀመሪያ የነበረበት ስቴት ኦፍ ሞሽን አለ። ከዛ ስቴት ኦፍ ሞሽን ተቀይሯል። ራይት ሶ ፎርስ አፕላይ በመደረጉ ምክንያት ስቴት ኦፍ ሞሽኑን ተቀይሯል። ስፕሪንጉ እዚህ ጋር ኮምፕረስ ከነበረ እንዲህ ሪላክስ አደርገው ምን እያደረኩት ነው? እያንቀሳቀስኩት ነው። ከነበረበት ፖዚሽን ቀይሬዋለሁ ማለት ነው አይደለ? ጋርናቾ ጎሉን ሲያገባ ዳሎት ኳሱን ሲሰጠው ኳሷ እዚህ ጋር ደርሳለች አይደለ? ኳሷ እኮ ወደዛ ልትሄድ ነበረ፣ ባይነካው አልፎ ወደዛ ይወጣ ነበር አይደለ? ምን አደረገ ግን? እንዲህ በመቀስመት ሲመታው ኳሱን ዳይሬክሽኑን ቀይሮ ኳሱን ደግሞ ስቴት ኦፍ ሞሽን ያለበት ዳይሬክሽንም ሊሆን ይችላል፣ ያለበትን ቬሎሲቲም ሊሆን ይችላል። እሱን ግን ቀይሮታል ማለት ነው። ስቴት ኦፍ ሞሽኑን ቀይሮታል። ስለዚህ it's a push or a pull exerted on a body that change the state of motion on that body። ሌላኛው it can cause a stationary object start moving or moving object to accelerate ያደርጋል። ፎርስ ምንድነው የሚያደርገው? ለምሳሌ የቆመ ኳስን መጀመሪያ ኳስ ሲጀመር ምን ያደርጉታል? የቆመ ኳስን እያንቀሳቀሱ እየመቱ ነው አይደል የሚሉት? so from the state of motion
ስቴሽነሪ የነበረን ነገር ይንቀሳቀሳል ማለት ነው። የነበረን ቤት ውስጥ የነበረውን ጠረጴዛ ልንገፈው እንችላለን። እዚህ ጋር ከነበረበት ወደዛ ልናደርገው እንችላለን። ክላስ ውስጥ እያለን ፎርስ አፕላይ አድርገን ምን እናደርጋለን? ቼሮቻችንን እየጎተትን እየገፋን ልናንቀሳቀሳቸው እንችላለን ማለት ነው። ስለዚህ it's cause the stationary object to start moving እንዲንቀሳቀስ እንደገና ደግሞ የሚንቀሳቀሰውም ነገር የበለጠ አክሰለሬት እንዲያደርግ ያደርገዋል ማለት ነው። ስለዚህ አሁንም ኳስ ሊሰጣው ኳሱ ተመቶላችሁ ተሰጥቷችሁ በትንሽ ቬሎሲቲ እየሰጣችሁ ሊሆን ይችላል። ስለዚህ ለምሳሌ ብሩኖ በኃይል ቢመታው ምን አደረገው ማለት ነው? ዳይሬክሽኑን እንደገና ቀይሮታል። እንደገና የበለጠ ፎርስ አፕላይ ስላደረገበት የበለጠ አክሰለሬት አድርጓል ማለት ነው ማለት። ስለዚህ cause the stationary object to start moving or a moving object to accelerate እንዲያደርግ ወይንም እንዲፈጥን ያደርገዋል ማለት ነው። ሌላው the object ምን ያደርጋል? it can change the velocity of an object yes ቀደም አውርተናል and cause deformation by changing its shape of or size ሳይዙን በመቀየር ለምሳሌ ስፕሪንጉን በጣም ብንጫነው ምን ሊያደርግ ይችላል? ሳይዙን ዲፎርም ሊያደርግ ይችላል ማለት ነው። የሆነ ላስቲክ የሆነች እንትን ፎርስ አፕላይ ስናደርግ ጽምብልት ልናረጋት እንችላለን አይደል? yes ስለዚህ ምንድነው ማለት ነው? ፎርስ አፕላይ ሲደረግ ምንም ሊፈጠር ይችላል። ሞሽን ኮዝ እንደሚያደርገው እንዲንቀሳቀስ እንደሚያደርገው ሁሉ ምንም ያደርጋል? ሼፑንና ሳይዙንም ሊቀይረው ይችላል። እዚህ ጋር አክሰለሬሽን ምን አድርጓል? አክሰለሬት እንዲያደርግ እንዳደረገ ሁሉ ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን እንዳልነው ስቴሽነሪ የነበረው ቼንጅ ቬሎሲቲ ያደርጓላ ከዜሮ ወደ ሆነ ቬሎሲቲ ከነበረበት ቬሎሲቲ ደግሞ ተጨማሪ ቬሎሲቲ እንዲሄድ እንዳደረገ ሁሉ ተጨማሪ ደግሞ ሼፖቹንም ይቀያይራል በፎርስ አፕሊኬሽን ምክንያት። ሌላው ፎርስ ምንድነው? ቬክተር ኳንቲቲ ነው እንዳትረሱ። ፎርስ ኢዝ ኤ ቬክተር ኳንቲቲ ዳይሬክሽን ላይ ዲፔንድ ያደርጋል። ወዴት ነው አፕላይ ያደረኩት ፎርስ ወደ ቀኝ አፕላይ ስለደረገ ነው መኪናው ወደ ቀኝ ሄደው፣ ወደ ቀኝ ስለገፋሁት ነው እንደዚህ አቅጣጫ የተንቀሳቀሰው ብለን በአቅጣጫ እንገልጿለን። ፍሪክሽን በዚህ አቅጣጫ አፕላይ ተደርጓል፣ መኪናው በዚህ አቅጣጫ ሄዷል እያለን ልንገልጽ እንችላለን። ግራቪቴሽናል ፎርስ ምን አድርጓል? ኳሷን ወደ ታች እያለን ዳይሬክሽን መጥቀሳችን ፎርስ አፕላይ ያደረገበት ዳይሬክሽን ስላለው it is a vector quantity ማለት ነው። ሲጀመር ራሱ ፎርስ is equal to ቅድም እንደገለጽ ነው ማስ ታይም አክሰለሬሽን። ማስ is scalar ነው። ፎርስ ይሄ ደግሞ a is vector scalar times vector it is vector ብላችሁ በዚሁ መግለጽ ትችላላችሁ። ስለዚህ ፎርስ በጣም ብዙ አይነት ታይፕስ ኦፍ ፎርሶች አሉ። ብዙ የተለያዩ ፎርሶች አሉ። ግን እስቲ ለሁለት እንከፍላቸውና እንያቸው። እነዚህን ፎርሶች በሁለት መንገድ እንያቸው። ኮንታክት ፎርስ እና ነን ኮንታክት ፎርስ እንላቸዋለን። ኮንታክት ስንል የሆነ መገናኘት ያለው ነገር ነው። ኮንታክት አለው ግንኙነት ጋር የሚገናኝ ነው አይደል? ስልካችን ላይ ኮንታክት ስንል የምንገናኛቸው ሰዎች እንደማለት ነው ራይት? ስለዚህ ኮንታክት የሚለው ፖይንት መገናኘት የሚለውን ሐሳብ ይገልጻል። ነን ኮንታክት ፎርስ ደግሞ የሆነ ግንኙነት የሌላቸው ያ ግንኙነት ግን ኮንታክት የሚለው ኮንታክት በብዙ መንገድ ልንገልጸው እንችላለን። ኮንታክት አደረገ ስንል ፖዚቲቭ እና ኔጌቲቭ ተገናኘ ዛት መገናኘት ኢዝ ኮንታክት እንለዋለን። ኮንታክት ፎርስ ዛት ኢንቮልቭ ምንድነው? እዚህ ጋር የሚለየው እዚህ ጋር የምናወራው ፊዚካል ነው ኮንታክቱ ኖት ሪሞት አይደለም። በስልክ ስናወራ ኮንታክት እናደርጋቸዋለን። ግን ምንድነው ሪሞት ያለ ሰው ነው የሚያወራን። በፊዚካሊ አንገናኝም፣ አንነካካም። እዚህ ጋር ግን ኮንታክት ፎርስ ብለን የምናወራው ዛት ኮንታክት ፎርስ has a physical contact ፊዚካሊ የሚነካካ ማለት ነው። ፊዚካሊ የሚነካኩ ፎርስ አፕላይ ስናደርግ የግድ መንካት አለብን ያን አፕላይ የምናደርገውን ኦብጀክት ማለት ነው። ስለዚህ ኦብጀክቱ ላይ ኮንታክት የምንፈጥር በኦብጀክቱና በእኛ መካከል ወይም አፕላይ በሚያደርገው ነገር ላይ የሚደረግ ኮንታክት ካለ ኢንቮልቭ የሚያደርግ ከሆነ ያን ፎርስ ኮንታክት ፎርስ ብለን እንገልጸዋለን ማለት ነው። ኤግዛምፕሎች መጥቀስ እንችላለን። ለምሳሌ ይሄ ሰውዬ እቺን ሴትዮ በልግፋልኝ አልንቀሳቀስ ብለኛል ይሄ መኪና ብላው እየገፋ ነው። ስለዚህ የዚህ መኪና ለማንቀሳቀስ የሷ መኪና ለማንቀሳቀስ የግድ ምን መሆን አለበት? መኪናውን መንካት አለበት። ነክቶ ነው የሚገፋው ማለት ነው። አንተ መኪና ይሮነዛ ቢለው ይንቀሳቀሳል? ናፕ
አይንቀሳቀስም። ስለዚህ there is a contact between the መኪና on the car and the man ማለት ነው። በማኑና በሰውየው መካከል በማኑና በሰውየውና በካሩ መካከል በአማርኛ ግራማ ያደረኩት እሺ በሰውየውና በመኪናው መካከል ምን መሆን አለበት? ንክኪ መኖር አለበት ማለት ነው። እዚህ ጋር ደግሞ ጋሪ ይሆናል። ጋሪ ላይ ነው ይሄ ካርት ምን እያደረገ ነው? ይህም ፈረሱን ለማቆም ምን ያደርጋል? ፑሊንግ ፎርስ ነው የሚጠቀመው ማለት ነው። እና ቁማንታ አትቀሳቀስ ብሎ ሲጎትተው ምን ያደርጋል? ፈረሱ መሄድ ስለማይችል ይቆማል አይደለ? ሲለምድ ደግሞ ሲግናል ነው ወዲያው ያቆማል። እስኪለምድ ግን ሲጎትተው ነው አይደለ? ፎርስ አፕላይ ያደርጋል። ግን ይሄን ፎርስ አፕላይ ለማድረግ እዚህ አንገት ላይ እዚህ ጋር የሚገጠምበት ነገር ላይ ምን መሆን አለበት? ፎርስ አፕላይ መደረግ አለበት ማለት ነው። ፎርስ አፕላይ ሲደረግ ይሄ ኮንታክት አለው ማለት ነው። አያችሁ እዚህ ገመድ ላይ ሰውየው በገመዱና በሰውየው መካከል ኮንታክት አለ፣ በገመዱና በፈረሱ መካከል ኮንታክት አለ ማለት። ስለዚህ ፑሊንግ ፎርስ እንደገና ፑሽንግ ፎርስ በብዛት የምን ኢፌክት አላቸው? ኮንታክት ፎርሶች ናቸው። ዜር ኢዝ ኮንታክት። እዚህ ጋር ደግሞ ሌላ ምን አለ? እዚህ ጋር ፍሪክሽናል ፎርስ ላይ እና እዚህ ፑሊንግ ፎርስ ነው። እዚህ ጋር ምን አለ? ይሄን ነገር ሲጀመር ይሄን ምን ለመግፋት ለመጎተት ቼን ሳጥን እንበላል ሳጥን ለመጎተት there is a contact አይደለ? between ማን በሰውየው እጅና በገመዱ መካከል ገመዱ ደግሞ በገመዱና ደግሞ በዚህ የሚጎተተው አካል መካከል there is a contact force ማለት ነው። ስለዚህ ይሄ ፑሊንግ ፎርስ እንደገና እዚህ ጋር ደግሞ ኦፖዝ የሚያደርገው ወደፊት የምናየው ፍሪክሽናል ፎርስ አለ በመሬቱና በዚህኛው እቃ መካከል የሆነ ሳጥን ነገር መካከል ምን አለ? there is a contact አለ ማለት። ስለዚህ due to that contact የሚፈጠር በኮንታክት ምክንያት በፊዚካል ኮንታክት ምክንያት የሚፈጠር ከሆነ ያን ፎርስ ኮንታክት ፎርስ እንለዋለን ማለት ነው። ሶሪ እዚህ ጋር ቀያየር። ሌላው ደግሞ ስፕሪንግ ነው። ስፕሪንግ ፎርስ ላይ ምን አለ? ስፕሪንጉና አፕላይ የሚደረገው አካል በስፕሪንጉ ላይ በሚፈጥረው ፎርስ ምን አለ ማለት ነው? there is contact force አለ ማለት ነው። ስለዚህ ስለ ኮንታክት ፎርስ በቀላሉ እንዲመረዳት ትችላላችሁ። very simple the force that the opposite ደግሞ ነን ካለ ኦፖዚት ነው የሚሆነው ምን የሌለው ነው? ፊዚካል ኮንታክት የሌለው ከሆነ that do not involve physical contact between an object። ስለዚህ ፎርሱ አፕላይ እንዲደረግ ምንም አይነት ኮንታክት የማያስፈልጋቸው ከሆነ ኦብጀክቱ ላይ ፎርስ አፕላይ ለማድረግ ምንም አይነት ኮንታክት ማያስፈልገው ከሆነ የዳኔ ነን ኮንታክት ፎርስ እንለዋለን ማለት ነው። ኦፍ ኮርስ እናውቃለን እነዚህ ፎርሶች የሉም እንዴ? ኮንታክት ሳያስፈልጋቸው በደንብ አሉ እንጂ ግራቪቴሽናል ፎርስ ኮንታክት ያስፈልገዋል እንዴ? እቺ አፕል ከዚህ ተነስታ እዚህ ላይ መሬት ላይ እንድትወርቅ ኮንታክት ያስፈልገዋል? አያስፈልገውም። ና እያለ ነው የሚስበው አይደለ? ነን ኮንታክት ፎርስ ነው ማለት ነው። የሆነ ይሄን አካል ራሱ ወደ ላይ ስገፋው ኦፍ ኮርስ ወደ ላይ እንዲሄድ ፎርስ አፕላይ አድርጌያለሁ፣ ግን ወደ ላይ ሄደው እንዲቀር እኮ አላደረገውም። ወደ ታች እየጎተተው ነው። ወደ ታች የሚጎተው አካል ኮንታክት የለውም። እኔ በርግጥ እዚህ ላይ አፕላይ ታደርግ there is a contact between this pen and እጄ አይደለ? ስለዚህ ወደ ላይ እንዲንቀሳቀስ ኮንታክት አለኝ፣ ግን ላይ ከደረሰ በኋላ ወደ ታች እንዲወርድ የሚያደርገው ግን ግራቪቴሽናል ፎርስ ነው ማለት ነው። ይህ ግራቪቴሽናል ፎርስ ምንም ኮንታክት ሳያደርግ ና ውረድ እያለ የሚጎትት ፎርስ ነው። this is non contact force። ሌላው ደግሞ ማግኔቲክ ፎርስ። ማግኔት ይዛችሁ ሞክራችሁ ታውቃላችሁ? ምን ለማድረግ? ሚስማሮችን፣ ብረታ ብረት ነገሮችን ለማንሳት ምን ያስፈልገናል? ማግኔቲክ ምንም ንክኪ ያስፈልገንም አይደለ? ንክኪ ያስፈልገንም ስናቀርበው ብቻ ሚስማሩ እዚህ ማግኔት ላይ ይጣበቃል። ማግኔቲክ ፎርስ ምንድነው? ነን ኮንታክት ፎርስ ነው ማለት ነው። ነን ኮንታክት ፎርስ ነው። can a force always cause a motion? አሁን መልሱልኝ እስቲ። always ኮዝ ያደርጋል። ፎርስ አፕላይ ሲደረግ ሁልጊዜ ሞሽን ኮዝ ያደርጋል። ሁልጊዜ አያደርግም። ሁልጊዜ ፎርስ አፕላይ ሲደረግ ኮዝ አያደርግም። ባለፈው ክላስ ላይ ጠየኳችሁ ጥያቄ ትዝ ይላችኋል? ምን ለምሳሌ የሆነ ትልቅ የቁም ሳጥን ብቻችሁን ብትገፉ እየገፋችሁት ነው፣ ፎርስ አፕላይ ያደረጋችሁት ነው። ላይ እንቀሳቀስ ይችላል። ኧረ እባካችሁ
ሌላ ሰው ጨምር ሊላችሁ ይችላል። ፎርስ አፕላይ አድርጋችሁ ግን ላይንቀሳቀስ ይችላል። there is a factor ወደፊት የምናወራው። ስለዚህ ይህን ኦብጀክት ይህን እቃ ለማንቀሳቀስ ኦብጀክቱ ከያዘው ዌይት በላይ አፕላይ ማድረግ አለብን ማለት ነው። ተጨማሪ ፎርስ አፕላይ ማድረግ አለብን። ስለዚህ ፎርስ አፕላይ አድርገንም ፎርሱ ላይንቀሳቀስ ማለት ነው። አፕላይ የምናደርግበት አካል ላይንቀሳቀስ ይችላል። ሁልጊዜም ፎርስ እንቅስቃሴ ይፈጥራል ማለት አይደለም። ኢቭን ፎርስ አፕላይ አድርጎ የሆነ ኦብጀክትን ሊያቆም ይችላል አይደል? መኪናን ፍሪክሽናል ፎርስ ምን ያደርገዋል? ያቆመዋል። እየተንቀሳቀሰ የነበረ መኪና ፍሪክሽን አፕላይ አድርጎ ብሬከር ላይ ፎርስ አፕላይ አድርገን ከመንቀሳቀስ ይልቅ ፎርስ ልናቆመው እንችላለን። የሚንቀሳቀስን አካል አፕላይ አድርገን ፎርስ የሮጥ የመጣን ኳስ ለምሳሌ በረኛው ሊይዘው ይችላል አይደል? ምን አድርጓል? ፎርስ አፕላይ አድርጎ ሊያቆመውም ይችላል ማለት ነው። ስለዚህ ሁልጊዜ ፎርስ አፕላይ ሲደረግ ኮዝ ሞሽን ያደርጋል ማለት ስንል ያው አክስለሬት ያደርጋል ነው። አክስለሬት ማድረጉ ደግሞ there is a change in velocity አለ ለማለት ነው። ስለዚህ ሁልጊዜ እንቅስቃሴ አለ ማለት አይደለም። ግን ያ እንቅስቃሴ ፎርስ is equal to ሲኖር ማስ ታይምስ አክሰለሬሽን፣ ይሄ አክሰለሬሽን ሊቀንስም ሊጨምርም ይችላል ዲሰለሬሽን ስላለው ማለት ነው። ከዛ በተጨማሪ ደግሞ እነዚህ የማይንቀሳቀሱትን አካላት ምንድነው ምክንያታቸው ብለን ልንመረምር እንችላለን። አንደኛው ፍሪክሽናል ፎርስ ነው። ሌሎች ደግሞ ፋክተሮች አሉ። እሱን ወደፊት የምንጠቅሳችሁ ይሆናል። ሌላው how to measure the force measure ፎርስን እንዴት ነው ሜጀር የምናደርገው? እንዴት ነው ሜጀር አድርገን እንዴት ነው የምንለካው? ፎርስን በምን መንገድ ነው የምንለካው? the most convenient way of measuring force is using deformation of the spring። አስተውላችሁ ታውቃላችሁ? በስፕሪንግ ነው ፎርስን መለካት እንችላለን። ስፕሪንግን ዲፎርም በማድረግ ወደታች በመለጠጥ እንደገና ደግሞ ካለው እንትን ዲፎርም በማድረግ ካለው ስፕሪንግ ኮንስታንት ስለ ስፕሪንግ ለብቻው ስናወራ ወደፊት የምንገልጽ ይሆናል። ግን ፎርስን ለመለካት ግን ስፕሪንግን እንጠቀማለን። እንዴት አድርገን ነው ስፕሪንግን የምንጠቀመው? እስቲኛ when the spring elongates when force apply ሲደረግበት የሆነ አካል ላይ ምን ያደርጋል? ኢሎንጌት ያደርጋል፣ ይጨምራል። then pointer on that scale reads the value of the applied force ማለት ነው። አፕላይድ ላደረገው ፎርስ ምን ያደርጋል ማለት ነው? ፖይንተሩ የሆነች ፖይንተር አለች እዛ ስኬሏ። ስለዚህ ፎርስ አፕላይ ሲደረግ ያቺ ስኬል ለምሳሌ እንደዚህ ብዬ ከመገልጻችሁ እዚህ ጋር አለች። this is spring ምን ሲለካ አይታችሁ ታውቃላችሁ? ሲነገር ፍሩት ገዝታችሁ አታውቁም? ፍሩት ሲሸጡ መንገድ ላይ ምናምን ሲሸጡ አይታችሁ ታውቃላችሁ? እኔ ያው ፍሩት ስለምወድ ፍሩት ገዝቼ ስገባ ብዙ ጊዜ የሚለኩልኝ በምንድን ነው አይታችሁ አታውቁም? እቺ እንዲህ የምትንጠለጠል ነገር this is spring እኮ this one is spring ናት። ምትለካልን ዌይቱን ነው ብዬ ልገልጻችሁ ይችላል። ፎርስን ሜጀር ልታረግልን ትችላለች። የሚነግሩን ግን 1 ኪሎ ግራም ነው 2 ኪሎ ግራም ነው ብለው ነው የሚገልጹልን። ለምንድን ነው እሱን እነግራችኋለሁ። እዚህ ጋር ግን ፎርስን ሜጀር ማድረግ እንችላለን። በምን? በስፕሪንግ። እዚህ ጋር ምንድነው ሜካኒዝሙ? ለምሳሌ ብርቱካን እየገዛው ከሆነ ብርቱካኑ እንደዚህ ስትጎትታት ራይት፣ እንደዚህ ብርቱካኑ ወደ ታች ሲጎትት ስፕሪንጉ ይሄን ስኬል ምን እንዲያደርግ ያደርጋል? ወደ ታች። እዚህ ጋር ለምሳሌ ዜሮ የሚጀምረው ከዚህ ነው። ካያችሁ ተሰጣችሁ ቃላችሁ ይሁት ይው 1 ኪሎ ግራም ነው ይው ያላችሁ ያሳያችኋል የሚሸጡ ሰዎች። ዜሮ ላይ እናደርጋለን እዚህ ጋር ያለው። ልክ አንድ ኦብጀክት ወይንም ብርቱካን ሲመዝን ምን ታደርጋለች? እዚህ ጋር የምትመን ፖይንተሯ 1 ኪሎ ምንገዛ ከሆነ እዚህ ጋር ትመጣለች። 2 ኪሎ ከሆነ 3 እዚህ ጋር ትመጣለች ማለት ነው። 2 ኪሎ ነው ይለናል ማለት። ስለዚህ ካሊብሬት ሲደረግ 1 ኪሎ ግራም የሆነ ኦብጀክትን ከዚህኛው ማሽን ጋር ምን ያህል ነው የሚለው ምን ተደርጎ ነው የተሰራው? ከስፕሪንግ ኮንስታንት ኬ ምናምን ወደፊት እናያለን። ስፕሪንግ ኮንስታንት። ስለዚህ ስፕሪንግ ኮንስታንትን በመጠቀም ምን አድርጓል? ፎርስ is equal to kx ታስታውሳላችሁ። kx ስፕሪንግ ኮንስታንት አለው የስፕሪንጉ x። ስለዚህ x ዲስታንስ ሲሄድ ይሄን ያህል x ዲስታንስ ሲሄድ ይሄን ያህል ፎርስ ሜጀር አድርግ ተብሎ ተሰርቷል ማለት ነው። ማሽን ይሄን ያህል ፎርስ ሜጀር አድርግ ተብሎ ተሰርቷል። በዚህ መሰረት ኒውተን እዚህ ጋር ይሄን SI ዩኒት ኦፍ ፎርስ ኒውተን ነው። ስለዚህ ሪፕሬዘንት በኤን ነው። እዚህ ጋር እንደምታዩት ሜጀር የሚያደርገው በኒውተን ነው። እንዴ
ሲሸጡልን እኮ 1 ኪሎ ግራም 2 ኪሎ ግራም ነው ምናምን እያሉ ነው የሚሸጡልን። ምንድነው የምታወራው? እዚህ ጋር እያወራን ነው ኒውተን ነው። ያ እኮ የሚለኩት ማስን ነው። ራይት እሱን እንድታነሱልኝ ነው። ማስና ዌይት ዲፍረንሳቸውን ማወቅ አለባችሁ ብለን ኮንሰፕት አላነሳንም ከዚህ በፊት? የስ ሶ ሜጀር ስታረጉ ማስና ዌይት ዲፍረንሱን ማወቅ አለባችሁ። የስ እነሱ የሚለኩት ማሱን ነው። እዚህ ጋር እያወራን ያለነው ግን ስለ ኒውተን ነው። ዛት ግራቪቴሽናል ፎርስ ወይም ዌይት ግራቪቴሽናል ፎርስን ሜጀር ታደርጋላችሁ አላልኳችሁም ቅድም? የስ ይሄ እዚህ ጋር የሚለካልን ኒውተን ሜትሩ ወይም ሌላ ስም ልንጠቅሰው እንችላለን። ዌይቲንግ ባላንስ ልናወራ እንችላለን። ሶ ይሄ የሚለካልን ግራቪቴሽናል ፎርስ ወይንም ዌይት ኤፍጂ ምንድነው? እሱ ማስ ታይምስ ግራቪቲ ነው የሚለካልን። እነዚህ ደግሞ ሰዎቹ ወይንም ደግሞ ማስን የሚለኩልን 1 ኪሎ ግራም 2 ኪሎ ግራም ሙዝ፣ ብርቱካን፣ አቮካዶ ሚሉን ምንድን ነው የሚለኩት? ማሱን ነው የሚለኩት ማለት ነው። ስለዚህ እነሱ የሚይዙት መለኪያ ማስን ምን አድርጎ ይሰራል ማለት ነው? ኤፍጂ ኦቨር ጂ በግራቪቲ ተካፍሎ ስኬሉ ሲወጣለት ሁሉም በግራቪቲ ይለካና ማሱን ሜጀር እንዲያደርግልን ይደረጋል። ምክንያቱም ግራቪቲ ኮንስታንት አይደል? 9.8 ማለት ነው። ለምሳሌ የኔ ማስ አሁን ስንት ገብቻለሁ መሰላችሁ? 78 79 ያለውን ብላችሁ ነው? አይ እንደዛ ገባው እንዴ? 73 የሆነ ጊዜ ገብቼ ነበር። አሁንም አይ ቲንክ እንደዛ ይመስለኛል። 75 ነኝ ልበል፣ በቅርብ አልተለካውም። 75 ኪሎ ግራም ነኝ ልበል። 75 ኪሎ ግራም ነኝ በማስለካ። በዚህ ያው መለካው ስለካ ለማሳየት ነው ማስና ዌይት ዲፈረንስ። 75 ኪሎ ግራም ማሴ ምንድነው? 75 ኪሎ ግራም ነው። ዌይቴ ስንት ይሆናል ማለት ነው? 75 ኪሎ ግራም ሲባዛ 9.8 ወይንም 10 ላድርገው ለዚህ እንዲቀለኝ 10 ሜትር ፐር ሰከንድ ስኩዌር ራይት። 75 ሲባዛ በ10 750 ኪሎ ግራም ሜትር ፐር ሰከንድ ስኩዌር። ኪሎ ግራም ሜትር ፐር ሰከንድ ስኩዌር ምን ይባላል መሰላችሁ? ወደፊት ታዩታላችሁ። 750 ኒውተን ነው ማለት ነው። ስለዚህ የኔ ክብደቴ 750 ኒውተን ሲሆን የኔ መጠነቁሴ ስንት ይሆናል ማለት ነው? 75 ኪሎ ግራም እንላለን። ያው ስንጠቅስ በተለምዶ ሁለቱንም ክብደት ነው የምንለው። በዚህ ግን ስንገልጽ ፊዚክስ ስናወራ ግን this one is weight, this one is mass. this one is mass ነው። ይሄኛው ደግሞ weight ወይንም ደግሞ gravitational force። ግራቪቲ ምን ላይ የሚያደርግ እኔ ላይ አፕላይ የሚያደርገው ፎርስ ወደ ታች ውረድ ወዴት ወደ ላይ እንዲህ ደዘለሰል ናውረድ ብሎ የሚጎትተኝ ፎርስ ነው ማለት ነው። ግራቪቴሽናል ፎርስ ኢዝ በኒውተን ነው ሜጀር የሚደረገው ማለት ነው። ስለዚህ ፎርስን ሜጀር ለማድረግ እንጠቀምበታለን። ማንን? ስፕሪንግን መጠቀም እንችላለን። what does do the scale on the road አሁን ካወራችሁት አንፃር road sides or the bathroom actually measure ማሳችሁን ነው ዌይታችሁን ነው ሜጀር የሚያደርገው። ለምሳሌ በየመንገዱ ስትንቀሳቀሱ ቆሙ ብሏችሁ የሚያስለኳችሁ ሰዎች ምናችሁን ነው ሜጀር የሚያደርጉት? ዌይት ኖ። ኧረ አብዛኞቻችሁ ማስ እንዳላችሁ በጣም እርግጠኛ ነኝ። ምክንያቱም የሚለኩት ምን ነው? ማሳችሁን ነው። ግን ሜካኒዝሙ ግን የሚለካው ምናችሁ መሰላችሁ? ዲስፕሌይ ሲደረግ ኦፍ ኮርስ ማሳችሁ 75 ኪሎ ግራም ነው ብሎ ማሳችሁን ሜጀር ያደርጋል። ዌይታችሁን ሲሰራ ግን ሜካኒዝሙ የሚሰራው ግን በምንድን ነው? ዌይታችሁን ሜጀር በማድረግ ነው ማለት ነው። ዌይታችሁን ሜጀር ያደርግና ለምሳሌ 700 የቀድሙ ይሄን 750 ኪሎ ኒውተን ከሆነ ይሄን በስንት ያካፍለዋል? በ10 ያካፍሉና ለኛም ብሎ ዲስፕሌይ ያደርግልናል። 75 ኪሎ ግራም ነህ ብሎ ዲስፕሌይ ያደርግልናል። ከዛ ውስጥ ግራቪቲውን አካፍሎ ማለት ነው። ምክንያቱም ግራቪቲ ኢዝ ኮንስታንት ኤቭሪዌር ማለት ነው። ስለዚህ እንደዚህ ብለን መለካት እንችላለን። ሜጀር የሚያደርግልን ምናችንን ነው ብለን እንደዚህ መመለስ እንችላለን። ስለዚህ እኛ ተለካን የምንለው ማሳችን ነው። ሲሰራ ግን በስፕሪንጉ ሜጀር የሚያደርግልን ምንም ነው? ዌይታችንን ነው ማለት ነው። ግራቪቴሽናል ፎርሳችንን ነው ማለት ነው። ማሽኑ ሲሰራ በዛ መንገድ ነው ካሊብሬት የሚደረገው ማለት ነው። ስለዚህ አንደርስታንድ እንዳደረጋችሁ የዛሬን ክላስ ስለ ፎርስ
ግራቪቴሽናል ፎርስን አነሳን፣ ስፕሪንግ ፎርስን አነሳን፣ የማግኔቲክ ፎርስን አነሳን፣ ፑሽ ፑል የሆኑ የተለያዩ ፎርሶችን አነሳን። ሌሎች ፎርሶችንም በሚቀጥለው ክላስ ላይ ደግሞ ብዙ ኤግዛምፕል ስናነሳ እንጠቅሳቸዋለን ማለት ነው። የዛሬውን ክላሳችንን በዚሁ እናጠናቅቃለን። በሚቀጥለው ክላስ ስንመጣ ስለ ምን እናወራለን? የስ ኮንሰፕት ኦፍ ፎርስን አወራን። ስለዛ ደግሞ ስለ ኒውተን ስለው ደግሞ እያነሳን እናወጋለን። በደንብ አንባችሁ ተዘጋጅታችሁ እንድትመጡ እነግራችኋለሁ። የሚቀጥለው ክላስ ደግሞ የበለጠ አጓጊና ምርጥ እንደሚሆን ተስፋ አደርጋለሁ። የዛሬውን በዚህ ሳበቃ ቻው ቻው ደህና ሁኑ እያልኩኝ ነው።